ወንድም ወይንም ስለ ኤፍሬም አንዳንድ ነገር እናወራለን ማለት ነው። እኔ በጣም ግርም የሚሉኝ ነገር አሉ በነገራችን ላይ የቡታጅራ ዩቲዩበሮች ማለት ነው። እሱ ምንድን ነው እንዴት ገረመሽ ምናምን ምናምን ካላችሁኝ በቃ ማለት ያን የሚያስተምሩት ነገር ምናምን ለሰው ቁም ነገር የለውም በነገራችን ላይ እና እንግዲህ የአብርሽ ወንድም ኤፍሬም ፍቅር ከምትባለዋ ልጅ ጋር እንግዲህ በሰሞን የተለያየ አረካት እያሳዩ ነው ምናምን እና እኔ በጣም ገረመኝና እች ልጅ እንግዲህ የድሮ የአብርሽ ፍቅረኛ ነበረች። ስለዚህ እንዴት ነው የወንድሙን ሚስት ወንድሙ ማለት ቢጣሉ ምን ቢሉም ችግር የለውም ማለት ተጣልተዋል። ኦልሬዲ እህትና ወንድም ሆኖ ነው መቀጠል ያለባቸው። ግን እንዴት የወንድሙን ሚስት ወንድሙ ያፈቅራታል? ጥያቄ ማለት ነው። እና ይሄ እኮ ምን ማለት ተመልካች ራሱ አሁን ይሄ ምንድነው የሚማርበት? ይሄ ምንም ግብረ ሰዶምን ከማስተማር ውጭ ምንም የሚፈይደው ነገር የለም። ባይዘዌ እኔ ከቡታጅራ ዩቲዩበሮች እነማን ደስ እንደሚውሉ ልንገራችሁ። ይሄ ዋን የሚባለው ልጅ ማለት ነው በጣም ደስ የሚለኝ ፍቅረኛው እሱ በቃ ከውሸት ስትት ያሉ እንደገና የተንቢ ወንድሙም ያኔ ብዙም መስመር ያለፈ ነገር አይሰራም እንደ አብርሽ ማለት ነው። አብርሽ ግን በጣም በቃ ተጃጅሏል። እውነት ለመናገር ግምት ብሏል። እንደዚህ ሆኖ የመጣ ብር ራሱ በአናቱ ይተከል ባይዘወይ ማለት ነው። ኮሜንታተሮች ደግሞ አሽቃባጮች ምናምን እየመጣችሁ የምትሳደቡ ልጆች እናንተ ሃይምሯችሁ አይሰራም በነገራችን ላይ ማለት ነው። ለእናንተ ቦታ ሆነ ምንም የለንም። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ስንል በትህትና እንጠይቃለን። ሰብስክራይብ ስለምታደርጉ እንግዲህ እጅግ በጣም ነው የምናመሰግነው እያልኩኝ ዛሬ እንግዲህ እንደተለመደው በአንዳንድ ነገር መተናል ማለት ነው። እኛ መቼም ከመዳም ኩሽና ተቀምጠን በቃ የምናየው የምንሰማው ነገር ሁሉ አጃይብ የሚያስብል ነገር እየሰማን እያየነ ነው ማለት ነው። እሱ ምንድን ነው ወዴት ነው ምናምን ካላችሁ መግቢያ ላይ ቀንጨብ አድርገን እንዳየነው ስለማን ነው ካላችሁ ስለ አብርሽ ወንድም እናወራለን ማለት ነው። ስለ አብርሽ ወንድም እንግዲህ በፊት እሱ ደህና ነበረ። እንግዲህ ወንድሙን እየመከረው ነበረ ምናምን አብርሽን እየመከረው ነበረ። በጣም ደስ ይላል ማለት ነው እውነት ለመናገርና አሁን ግን እሱም ተጃጅሏል ማለት ነው። የማንዘር ጉምንዘር በሚለው ማለት ነው። ምክንያቱም የድሮ የአብርሽን ፍቅረኛ እንግዲህ እሱ እኔ አፍቅሬያታለሁ ፍቅርን ምናምን እያሉ ባይዘው ያው ድራማ እንደሆነ ይሄ ያለምንም ጥርጥር ነው። ግን ደግሞ ያን ያለ አይደለ ከመስመር ያለፈ ነገር ባይሆን እንደኔ እኔ በጣም ደስ ይለኛል። ይቅርታ አድርጉልኝና ማለት ነው። የጄማና ይሄ ለእኛ ምንድነው የሚያስተምረን? ለትውልድ ውስጥ ምንድነው የሚያስተምር? አንዳንዴ ምን ሰራን ብለን እኮ ማሰብ አለብን። በቃ ለትውልዱ ደህና ነገር ቁም ነገር እውነቴን ነው የምላችሁ ስራ ነገር። በእርግጥ እኛም ችግር አለብን ገብቷችኋል። ለምን እንደሆነ ታውቃላችሁ? የሚሰራን ሰው አናበረታታም። ችግራችን አሁን ለምሳሌ የሆነ እንትና ይሄ አግማስ የሚባለው ልጅ ታውቁታላችሁ። ሰውን የሚያመጣቸው እናቶች በጣም የሚያሳዝኑ እናቶች ያመጣል ምናምን። አሁን የሱን ቪዲዮ እኛ እናይለትም አይደለ እንዴ? አናይም። ግን አሁን አብርሽ ፍቅር ጋር እንደዚህ ሆነ ምናምን ሲባል ግር ብለን እናያለን። ስለዚህ እነሱ ደግሞ ይሄን የሚፈልጉት ሰው እኛ አየን ማለት ደግሞ ዩቲዩብ የሚቆጥረው በእይታ ነው ታውቃላችሁ፣ ዶላር የሚመጣው ማለት ነው። ስለዚህ ጥፋቱ ከማን ነው? ከኛ ወይስ ከነሱ? ጥፋቱ የማን ነው ካላችሁ የኛ ነው። ምክንያቱም አናበረታታም። በቃ ደህና ነገር አንፈልግም። ደህና ነገር ማየት አንፈልግም። ለምሳሌ አሁን በሰሞኑ የዳዊት ሱቅ የተቃጠለብኝ ምናምን በሚለው እኔ አንዳንዴ አወቃችሁ ስንባል በጣም መስመር እናልፋለን። ይቅርታ አድርጉልኝና ማለት ነው። በዚህ ልክ መሆን የለበትም። ስለዚህ ልጁን እርግጥ ውቅጥ ነው ያደረገችው። በተለይ ተንቢ እኔማ ጠጥታ ነው ያልኩት። ይቅርታ አድርጉልኝና ጠጥታለች እንጂ ሳትጠጣ እንደዚህ ሰውን አትናገርም በነገራችን ላይ ማለት ነው። በዚህ ልክ ማለት እነዚህ ልጆችም እኮ ከስደት የመጡ ናቸው ባይዘወይ ማለት ነው። ከስደት መጥተው ተመልካች ብራችን በላብን ብሎ ቪዲዮ ይሰራል ለበነሱ ኦኬ እየሰራ ቢኖር በቃ እኛም እነሱ ሌባ ናቸው ብለን እኛም እንትን እንለብን። ነገር ግን አብዛኛውን የራሷ ወንድሞች ናቸው እየተጃጃሉ ያሉት። ስለዚህ የራሷ ወንድሞች መናገር ስትችል ያልሆነ ነገር መናገር አግባብ ነው ብዬ አላስብም። እንደኔ ማለት ነው። ቢኮዝ እነዚህ ልጆች ጥፋት የለባቸውም። ባልና ምሽቱ ተሳስበው ምናምን የሚሰሩ ናቸውና አልተቃጠልባቸውም። የውሸት ነው ምናምን እያለ በጣም ብዙ ነገር ነው ስለፈልፍ የነበር የምር ሰው እንዴት በወንድሙ ላይ ቅናት። እኔ ባይዘው ቅናት ነው በነገራችን ላይ እነሱ ይበልጧት ነበር። እሷ 2-3 ቦታ ቢኖራትም ሱቅ የነሱ
በጣም ሱቁ በጣም የሚያመጣው ራሱ እንትን በጣም አሪፍ ነበረ ማለት ነው። ግን ያው የሰው አይን መጥፎ ነው በነገራችን ላይ እውነቴን ነው የምላችሁ። ስለዚህ የሰው አይን በልቶት ነው ልጁ እንደዛ የሆነ ማለት ነው። ብቻ እንደው እግዚአብሔር ከእንደዚህ አይነት ነገር ይጠብቅ እና አሁን የተንቢ ታውቃለች ስትባል በጣም ነው ያበዛችሁ። በይዘው ምንድን ነበር ያለ አብረሽ አንቺ ለሚዲያ አትመጥኝም ምንድን ገለፈጥሽ ምናምን በዛው ታውቀሽ ቀረሽ እንጂ አንቺ ለምን ማቶኝም። እኔ በጣም ነው እሱ ድሮም ይነቁራታል አሁንም ይነቁራታል ማለት ነውና በጣም ትገርማለች እውነት ለመናገር። በይዘው የተንቢ እንደምታውቁት ኢትዮጵያ ከሄደ ነው ጨዋ የሆነ እንጂ በፊት ባለጌ ነበረች። ብሄር ትሳደባለች። ብሬክስ ሀበሻዊ በሱ ነው የፈመሰች። እሱን ነበር መከራውን የምታሳየው የነበረች ኮልኮሌ ማለት ነው። አሁን ግን ታውቂያለሽ ስትባል አንዳንዴ ግርም ይሉኛል እውነት ለመናገር። ስለዚህ ያው ያለው ነገር ነው ውዶቼ፣ ማሮቼ፣ ፍቅሮቼ። ለማንኛውም እንግዲህ አሁን ስለ ኤፍሬም ያለውን ነገር ጨራርሰናል። በተረፈ ግን ሁላችሁንም ሰላማችሁ ብዙ ትትርፍርፍ ይበልልኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን። ረገጣ ምናምን ከሆነም ያው እንግዲህ እዚህ ጋር አረንጓዴ ቦታ አለ፣ በጣም የሚያምር አረንጓዴማ ቦታ አለና ይሄን እያያችሁ እንጆ ያርጉ። ባይዘው አረንጓዴ ቦታ በጣም ደስ ብሎኛል። ኢትዮጵያ ሲሄድ እንደዚህ አይነት ቦታ ማየት የናፈቀኝ እግዚአብሔርን መስማሙልድ እንዴት ደስ እንደሚል የግቢያችን ነው እና ይሄን እላችኋለሁ። ሌላ ምን እላችኋለሁ? ሌላ ምንም የምላችሁ ነገር የለም። አህለን ወሰህለን ሮመዳን እየመጣ ነው። የመዳም ስራ ምጥቅር አርጎናል። በስማም ሲያስጠላ አንሱን ስደት እንዴት እንደሰለችኝ እግዚአብሔርን። እኔ ምን አልሽ ካላችሁ የስደት ብሎኛል እና ሰላማችሁ ይብዛልኝ። ለማንኛውም እኛ ቆርጠን ካልሄድን ስደት አለቃችሁን ብሎናል ስላችሁ ይፈጣሪ ያለሽ እናንተ ተው፣ ሰብስክራይብ አድርጉኝ፣ ቻናሌን ተው፣ ይውልኝ፣ ሼር አድርጉልኝ። ተው ቻናሌን ሼር አድርጉ። ለምንድን ነው ሼር የማታደርጉት? እውነቴን ነው የምላችሁ። ምን ችግር አለው? እኔ መዳም ስልክ ይዛ አትወድም። እናንተ እንዴ አይደብራችሁም? ሼር አድርጉ ቻናሌ ነው፣ ሌላ ወሬ እንዳላወራባችሁ። ወይኔ